ታሳስ ላይ ነው እንግዲህ ጀምሮ ያው ፕሮሰስ ላይ ነው ያለሁት። ያው እንደሚሳካ ነው የሚመስለኝ። ግን ማሽኑ በበዛ ሰዓት እየጨመረ ነው የሰው ኃይል እንትን ነው። ስለዚህ የስራ ዕድል በጣም ይፈጥራል። አንደኛ የቦታ ጥበትም አለ። ስለዚህ የቦታ ጥበት ደግሞ ምክንያቱም ሰፋ ብሎ መሰራት አለበት። አሁን እንደምታዩት የግቢ ውስጥ መኖሪያ ግቢ ውስጥ ነው እንዳያችሁት እንግዲህ ያለው ማሽን። ስለዚህ ወጣ ብሎ እንደ ኢንዱስትሪ ወጣ ብሎ መተከል አለበት። ምክንያቱም ይሄ ብቻ አይደለም ማሽኑ ተጨማሪ ማሽንም አለ የሚመጣ። ስለዚህ ከዛ አንፃር ጥበት አለ። ያው ለቀጣው የከተማ አስተዳደሩ ቦታ እንዲያመቻችልኝ ነው የሚጠይቀው። አጋዡ የመቄት ወረዳ ኢንዱስትሪና ጽሕፈት ቤት ኃላፊ ነኝ። አቶ ሸጋው አስናቀ የሚባል ለአካባቢያችን በከፍተኛ ሁኔታ ወደ 7 ቋት ወፍጮ ያለው ግለሰብ ማለት ፎቅ መስራት ሳይፈልግ መኪና መግዛት ሳይፈልግ ለአካባቢ አዲስ ነገር ማምጣት አለበት በሚል እኛን በማወያየት ከኛ ጋር ኢንቨስትመንት ፈቃድ ካወጣ በኋላ በቀጥታኛ ከልማት ባንክና ከዋልያ ባንክ ጋር እንዲገናኝ ያደረግነው። ሁለቱንም ካገናኘን በኋላ ፕሮጀክት ፕሮፖዛል ተቀርጾ ለሚመለከተው አካል ጋር የኛም የድጋፍ ደብዳቤ በመጻፍ ፈጥኖ ከሁለቱ አንዱ ዋልያ ባንክ በቀጥታ ግዥን ፈጽሞ ወደ 8 ሚሊዮን የሚሆን ካፒታል ያለው መጥቶ አሁን በግንባታ ላይ ነው ያለው። እንግዲህ የመጀመሪያው ምንድነው በዚህ አካባቢ ሰውየው የቦታ ጥያቄ ከመጀመሪያው ጀምሮ አቅርቦ ነበር። ነገር ግን በዚህ የፈለገው አካባቢ ቦታ ከሶስተኛ ወገን ነፃ ባለመኖሩ እስከዚያው ድረስ ቦታ እስከሚመቻች ድረስ በራሱ ቦታ ወደ 500 የሚሆን ካሬ ሜትር አለው በሱ እንዲያለማ አድርገን ስራ የጀመረበት ሁኔታ ነው ያለው። ቀጣይ ከኢንቨስትመንት ቦርዱ ጋር ተነጋግረን መሬት መሰጠት እንዳለበት መሬት መመቻቸት እንዳለበት ባለሀብቱም የካሳ ግመታውን ከፍዬ ቦታ ከተሰጠኝ አለማለሁ በሚል 1000 ካሬ ሜትር ጠይቋል። እሱም ፕሮፖዛል እንዲያቀርብ በእኛ በኩልም እድሉን ሰጥተናል። ፕሮፖዛሉ በመቀረጽ ላይ ነው ያለው። ፕሮፖዛሉ እንደተቀረጸ ቀጥታ ከሚመለከታቸው አካል ጋር ተነጋግረን ቦታው የሚረከብበት ሁኔታ ይፈጠራል። በዚህ አጋጣሚ የፍላቂት ገረገራ ከተማ አስተዳደር የኢንቨስትመንት ቦርድ ለዚህ ባለሀብት ፈቃደኛ በመሆኑ በዚሁም እግር መንገዴን ምስጋና ለማቅረብ እሞክራለሁ። አመሰግናለሁ።